ሰላም ጤና ይስጥልን እንደምን አላችሁ ባላችሁ በሰላም ታድርስ ይያልኩኝ ዛሬ እንግዲህ ታዋቂው ቲክቶከር ጆን ዳንኤል አንድ አመት ከምናምን እስር በኋላ ከጓደኛው እንግዲህ ከወዳጁ አብሮት ከነበረው ከዳዊት ደሪባ ጋር እንግዲህ በዛሬው ዕለት ከስር ተለቀዋል። ታዲያ ቀደም ብዬ ስለ ዳዊት ደሪባ አንድ አስገራሚ ጽሁፍ በፌስቡክ ገጽ ያስፈርላችሁ ነበር። እንዲሁም ደግሞ አጥር ያለው ታሪኩን አስደናቂ ታሪኩን እንግዲህ ዳዊት ደሪባ ሲነሳ በርካታ ነገሮች አብሮ ተያይዘው ይነሳሉ። እንግዲህ ከዛ ጋር አያይሽ እንግዲህ ኔትፍሊክስ ላይ ታሪኩ የሚቀርብ ሰው ሁሉ እንደሆነ የሱ ፊልሞች ልክ እንደ መኒ ሃስት እንደተለያዩ ሌሎችም አስገራሚና ድንቅ ፊልሞች የሱ ታሪክ ለኔትፍሊክስ መሸጥ አለበት ብያለሁ። አለም ደግሞ በመጽሐፍ መልክ ቢጻፍ የሚል አስተያየትም ከዚህ በፊት ቤቴን ከፍቼ ሰጥቼ ነበር። ምናልባት የምታስታውሱ ሰዎች ታስታውሳላችሁ ብዬ አስባለሁ። ከዛ በተረፈ አንድ እውነት ለነገራችሁ የምፈልገው ያው እኔ ሁሉ ጊዜ ያው ቲክቶክ ላይ እውነትና ቀጥተኛና ግልጽ ነው የምናገረው። ያ ንግግር የማይጥማቸው በርካታ ሰዎች አሉ። ከዛ መልፎ ቃላቶችን በራሳቸው በሚፈልጉት መልኩ እየተረጎሙ እየቆራረጡ እንደሚፖስቱ አውቃለሁ። ለሱም ግድ አይሰጠኝም። እኔ ኃላፊነት የምወስደው ላመንኩበትና ለመናገረው ነገር ብቻ ነው እንጂ ሰዎች በሚረዱትና ሰዎች በሚተረጉሙት የነሱ ጭንቅላትና የነሱ አእምሮ ነው ስላላደለው እነሱ ወክዬ ጥያቄ መፍጠርና የነሱ መመላለስም አልችልም። አንድ ነገር ግን ማለት ፈልጋለሁ። ጆን ዳንኤል በታሰረባቸው በነዛ እንግዲህ ጊዜያቶች በጣም በርካታ ሰዎች መጥተው እንዲጠይቁት ይፈልግ ነበር። ይሄንንም ደግሞ ሂደው ከጠየቁትና እንግዲህ ከወጡ ዜናዎቹ በርካታ ዜናዎች ሰምተናል። ሰው ይናፍቀው እንደነበረ ከሰዎች ጋር ማውራት ይፈልግ እንደነበረ የተለያዩ ዜናዎች እንግዲህ ተዘግበዋል። ታዲያ በዛ ሰዓት እስር ቤት ላይ ያልጠየቁት ሰዎች አሁን ግን ከስር ከተፈታ በኋላ እንኳን ደስ ያለ እያሉ እንደሚፖስቱ ያ ብቻ አይደለም ስለሱ ከሱ ጋር ሆነው አብረው ቪዲዮ እየሰሩ እንደሚፖስቱ በእርግጠኝነት አስረግጬ እነግራችኋለሁ። በቃ ሰዎች እንደዚህ ናቸው። ሲከፋችሁ፣ ሲታጡ፣ ስትገፉ የሆነ ነገር በህይወታችሁ ሲያንዛብና የሆነ ፈታ ሲመጣባችሁ ይሽሿችኋል። በአንጻሩ ደግሞ ያንን ፈተና ተቋቁማችሁት ከእግዚአብሔር ጋር እግዚአብሔር ከእናንተ ጋር ሆኖ ያንን ፈተና ሳልፋችሁት ደግሞ ቁማችሁ ሲያዋችሁ ደግሞ ይደነግጣሉ። ያኔ ወደ እናንተ መምጣት ይጀምራሉ። እናንተን ማድነቅ ባኮሰሷችሁ አንደበት ይቅርታን ይጠይቃሉ። እናንተን በተቹበት ስለናንተ ክፋት ባስቡበት በለካ እንደዚህ ነበር እኔ እኮ እንደዚህ መስሎኝ ነው እንደዚህ ያልኩት እያሉ መተው እግራችሁ ስር ይወድቃሉ። ይህ የህይወት እውነታና ትክክለኛ ገጽታ ነው። ታዲያ በከፋችሁ ሰዓት ከጎናችሁ ያልነበረን ሰው በደስታችሁ ጊዜ አታስጠቁት፣ ራቁት፣ ሽሹት። ሲከፋችሁ አብሮ እንድትከፉ ያደርጋችሁ ለእናንተ የሀዘን መንስኤና ምክንያት የሆነን ሰው ፈጽሞ ከህይወታችሁ አስወግዱት። ሲደላችሁማ ማንም ይገባችኋል። ሁሉም ወዳጁም ጠላቱም ሁሉም ይመጣል። ወዳጅ መስሎ ከምንም በላይ ደግሞ ወዳጅ መስሎ በውስጡ ጥላቻ ያነገበ የእናንተን ውድቀት የሚጠብቅ በዙሪያችሁ ያለ በጓደኛ ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በተለያየ በፍቅር አጋር ሊሆን ይችላል። በእንደዚህ አይነት በክፉ ጊዜ ነውና መትለዩዋቸው። ከእንደዚህ አይነት አደገኛ ሰዎች ራሳችሁን ጠብቁ። ደስታችሁንም ብቻችሁን አጣጥሙ። ያኔ ብቻችሁን ሀዘናችሁን እንዳጣጣማችሁ ሁሉ አሁንም ደግሞ ሀዘናችሁን ደስታችሁን ብቻችሁን አጣጥሙ። ይህ አንድ የህይወት እውነት ነው። ሁላችንም ደርሶ ያየነው ህይወት ያስተማረችን። ጆንዬ እንኳን ደስ ያለ፣ ዳዊቴ እንኳን ደስ ያለ። ሁላችሁም በዚህ ስር ላይ የነበራችሁ በእርግጠኝነት በብዙ መንገድ ከህይወት ከዚህ በፊት የነበራችሁ ህይወት ምልከታና አሁን ላይ ያላችሁ ህይወት ምልከታ እንደሚለወጥ ተስፋ አደርጋለሁኝ። መልካሙን ሁሉ እመኛለሁኝ። አመሰግናለሁ። ይመቻችሁ። ጆን ዳንኤል ተፈታ ይላል። ጆን ዳንኤል ከእስር መፈታቱን የሚገልጽ መረጃ አጋርቼ ነበር። እስኪ አንዴ እልል በሉ እኮ እያልኩ ነው እኮ እኔ አንዴ ኮሜንት ላይ በሉ እግዚአብሔርን ሶስቴ እልል በሉ ሁለቴ ውይ በሉ ሶስቴ እልል ሁለቴ